እውነት ለመናገር የአብርሽ በሽታ ዳኒ ነው። የአብርሽ ጭንቀት ዳኒ ነው። የአብርሽ ህመም፣ የአብርሽ ስትረስ ዳኒና ሄርሜላ ቡዜ ናቸው። አብርሽ ከሚስቱ ጋር እንኳን ማይሚን ከዶክተሩ ጋር እንኳን ሲነጋገር ምንድን ነው ያለው? ከባለቤቴ ጋርና ከልጄ ጋር ደስተኛ ሆኜ እየኖርኩኝ ነው። በፋሚሊ አለመግባባት ነው። ታዲያ ምን አለበት ብትፋቱት? ምን አለበት ብትወጡ ከህይወቱ? ምን አለበት ጭራሽ ጭንቀት ባትሆኑበት? እንግዲህ ዶክተር አላችሁ፣ ዶክተር ጋር ወሰዳችሁ። ደሙም፣ ሽንቱም፣ ሰገራውም፣ ጭንቅላቱም፣ ሆዱም፣ ቁርጠቱም፣ ቂጡም፣ ወገቡም ሁሉም ተመረመረ። ነፃ ነው። ስትረስ ነው። ልጁ ስትረስ ነው። ካደረገው ከሆነው ነገር አንፃር የተነሳ ሊሆን ይችላል ዛሬ ውስጥ እየገባ ያለው። እንዴ ሄርሜላ ለጋይቱ ሩታ ለጋይቱ አብርሽ ቢሞት ሁለታችሁም የየራሳችሁን ላይፍ ነው የምትኖሩት ወዳጄ። ሁለታችሁም ሄርሜላም የራስሽን ህይወት ትረሻለሽ አብርሽን፣ ሩታም የራስሽን ህይወት ትረሻለሽ አብርሽን። አለቀ። አንቺም ከልጅሽ ጋር ትኖሪያለሽ። አንቺም ሌላ አብርሽን የሚመስል ሌላ ወንድ ጋር ሄደሽ እንደለመድሽ ትንጠለጠያለሽ። ሁለታችሁም ልቀቀው ከመባባል መጀመሪያ ልጁ ይደር። ቢያንስ ሄርሜላ አልወለድሽለትም፣ አላገባሽም፣ ሽማግሌ ያላቀልሽም፣ ከአንቺ ጋር ምንም አይነት ሪሌሽን ጀስት እንደ ማንኛውም ኖርማል ጓደኛ ማቾች እንደነበረ ከዛ ፍቅር እንደነበረ እንደዛ አድርገሽ ኢግኖር አድርገሽው ቢያንስ ለልጁ እንኳን እንዲኖር ከልጁ እናት ጋር ብትተይ። አንቺ እኔ እንጃ በፈጣሪ ስም የሆነማ ከባድ ተልእኮአለሽ። ግማሹ ዳኒ ነው በጥቆላ ያሰራበት ይላል። አሁን ደግሞ እኔ እንጃ ማለት ሰው ወዴት እየሄደ እንዳለ ሁላ ግራ እየገባኝ ነው ማለት ግራ እየገባን ነው ያለው። እስቲ ተውት። አሁን እንኳን ቡዜ ምን አለች ሩቲ? ልጁ ግን የት ነው ያለው? መኪና ውስጥ መቼም እርግጠኛ ነኝ ብቻው እንዳልጣሉት ወይ ደግሞ እሱንም የሆነ ነገር እንዳያደርጉትና ደግሞ ጭራሽ ጭንቀት እንዳይሆንበት ለልጁ። ምክንያቱም በአሁኑ ሰዓት ላይ ማናችሁም አትታመኑ። ማናችሁም ወደድሽም ጠላሽ ማንሽም ማለት ነው። ማናችሁ ለማንም ሰላም አይደላችሁ፣ ለማንም ጤና አይደላችሁ። በሽታ ናችሁ፣ አይምሮ ጉለት ናችሁ። ሁላችሁ የየራሳችሁን ቢዝነስ ተከታታይ ድራማ ከምታደርጉት በአንድ ቀን ቢያንስ በሁለት ሰው እንኳን አድርጋችሁ ሰውን ሰስፔንስ አድርጎ ነገ እስከዚህ ሳለ ሰው በጉጉት ይጠበቅ ብላችሁ አይደለም። ዳኒ ምን አለ ከዛ ውስጥ ብትወጣ አይደለም ከቀድሞ ባለቤቱ ጋር። እሱ የቀድሞ ባለቤቴ ናት አለ፣ ከሚስቴ ጋር ከልጄ ጋር አለ። ዶክተሯ ስታናገረው ብቻውን በእናንተ ቤት አሁን አብርሽ የተደረገበትን የሆነውን ነገር ይናገራል ለዶክተሯ ምናምን ብላችሁ ነበር ጭንቀት ይሆንባችሁ። ከቻለች ቡዜ አብርሽንና ሩታን ልጇን አንድ ላይ አድርጋ ቡዜ ቤት ይዛ መቀመጥ ትችላለች። ሄርሜላን ግን ለጊዜው አርቂያት፣ ዳኒንም ለጊዜው አርቂው። ወንድምሽ እንኳን እንዲድን ከፈለግሽ ማለት ነው። ሚስቴንና ልጄን ካለ አለቀ። ትናንትና ያሳልፈው ወይ እኮ ጸጥቶት ሊሆን ይችላል። ምን አለ ይሄንን እንኳን ከአይምሮቹ ስታስቀምጡ። ብዙ ምስቅልቅሉ የወጣበት ነገር ስላለ ምን አለበት ልጁ እኮ ከአንዴ ሁለት ሶስት እኮ ቃለ መጠይቅ አድርጋችሁለታል። ይሄንን እንኳን ለምንድን ነው የማታስታውሱት? ከተለያየስ ከጽጉ ጋር ቃለ መጠይቅ ሲያደርስ አንተ የገዛ ወንድምየው ዴቭ የምትባለው ደንቆሮ ደደም ማለት ነው። ህሊና ቢኖር ነው ይሄንን እንኳን ወደ ኋላ ዞር ብለህ ጠይቀው ነበር። ምንድነው ያደረከው? ምንድነው ከዚህ በፊት የጠየቀው ጥያቄ ምን ብሎ እንደመለሳል ጠንቅቀህ ታውቅ ነበር። ለወንድም ብታስብ፣ ለወንድም መቆም ብትፈልግ ከአንዴም ሁለት ሶስት ቃለ መጠይቅ ብዙዎች የሆነ ልጅም ኢየሱስም ሞክሼው እንዲሁ ቃለ መጠይቅ ጠይቆታል። እግዚአብሔር ያውቃል እኮ ነው የሚለው። ከሩታ ጋር እንኳን ያለውን አላቅም ወደ ኋላ ነው የሚለው። እንዴ ብቻዬን በድበድ ይለኛል ብሎ ሲል የነበረ ልጅ እኮ ነው። ብቻዬን መኪና ውስጥ ረጅም ሰዓት ቁጭ ያለቅሳለሁ ሲል የነበረ ልጅ እኮ ነው። ብቻዬን የሆነ ቦታ ላይ ሄጄ ራሴን አጥፋ ራስ በድበድ በቃ እንደዚህ አይነትን ሰው ዛሬ ብትችሉ ተረጋግታችሁ ረገብ ብላችሁ መሬት ላይ ወርዳችሁ ካሜራን እርግፍ አድርጋችሁ ትታችሁ እሱን ካዳናችሁ ሰላም ካደረጋችሁ በኋላ ካሜራ ላይ መታችሁ የአብርሽን ደህንነት ሁላችንም እንፈልጋለን። የአብርሽን ደህንነት ታሰሙናላችሁ። ታሞ አልጋ ላይ ተኝቶ በግሉኮዝ ባለ ልጅ ላይ እንኳን የኔ ነው ልቀቂው፣ ልቀቃት፣ አትንኪው፣ አትንካት። አረ እናንተ ሼም ይሆንባችሁ። ወይም ደግሞ ለሁለት ያዙ። በቃ ሩታ እግሩና እጁን ያዢ። እኔ እኮ ከዚህ በፊት ብያለሁ፣ ለሁለት ወይ ቆርጣችሁ ተካፈሉት። አንድ ቀን
ከወገብ በላይ ሩታ ከወገብ በታች ሄርሜላ አለበለዛ ልጁ ጤነኛ ሆኖ የሚኖር አይመስለኝም በዚህ ሁኔታችሁ ማለት ነው ሁለታችሁም በዚህ ሁኔታችሁ በፍጹም ልጁ ተረጋግቶ የሚኖር ልጅ አይደለም ሄርሜላ ማለት ፋታ ማለላቀቅም ብላለች እንዴት እንደገባች አብርሽ ቤት ተዘንግቷለች እንዴት እንደመጣች አብርሽ ህይወት ረስተዋለች ልጅ እንዳለው ፈጽሞ ረስተዋለች እስቲ እኔ እንኳን በሽታ ኮንኩበት እስኪ ቆይ ለትንሽ ጊዜ ልራቅና እስኪ ከልጁ ጋር እንኳን ጊዜ ያሳልፍ ብላ ልጁን እንኳን ማጣት በራሱ እኮ ልጁን እኮ ሳያገኝ ሳምንት 15 ቀን የተቀመጠ ልጅ እኮ ነው ዛሬ እንደፈለገው ሲያገኝ ምናል እንዴ ለምንድን ነው በአንድ ብቻ ቀጥ ብለን የምንሄደው እንዴ የምር እናንተ ለአብርሽ ጤንነት ነው ያሳስባችሁ ያስጨነቃችሁ ያለው ወይንስ ለሩታና ለሄርሜላ እንዴት አድርገን እናከፋፍለው አይነት ነገር ላይ ናችሁ ያሳስባችሁ ያስጨነቃችሁ ያለው ዳኒ ሲለው ሩታ አጠገቡኝ ያዡ ሲለው ውጡ ሁለታችሁም እንደዚህ እናንተ ከጀመራችሁና ዳኒ ችግር አለበት ሲጀመር የራስህን ህይወት አረጋጋ የራስህን ህይወት ኑር የምር ለአብርሽ አስበህለታል ይቅርታልኝ የምር ለአብርሽ አስበህለት አይደለም የሆነ ያሳሰበክ የሆነ ያስጨነቀክ የሆነ ያጣከው ነገር አለ ከአብርሽ እንዲሁ ሰሰለ ውጡ ከህይወቱ እስቲ ምርጫውን ተውለት ምርጫውን እስኪ ይኑር እንዴ ከተለያየ ሰው አሁን በአብርሽና በሩታ በአብርሽና በሄርሜላ ያልሰራ ዩቲዩበር የለም ያኮ እጁ ላይ ተቆራርጦ ሲገባለት ያኮ የተለያዩ ሰዎች ስለሱ በማውራታቸው ያኮ የተለያየ ትላንትና ከሩታ ጋር የነበረ ልጅ በምን ምክንያት መታ ሄርሜላ ህይወቱ እንደበጠበጠችው ወደ ኋላ ቁጭ ብሎ ብቻውን እኮ ነው የሚያድረው አይደል ቁጭ ብሎ ብቻውን ስልኩን እያየ ከኋላ ተመልሶ ያስሊውን ሊሆን ጭንቀት ውስጥ የከተተው እኔ ለምንድን ነው ማለት አንዳችሁም ልትረዱት አልቻላችሁም አንዳችሁም እናንተ ፈጽሞ ያስጨነቃችሁ ያሳሰባችሁ በቃ ለኔ ይሆናል ወይስ ለሷ ይሆናል ወይስ ለሱ ይሆን በቃ እንደ አይነት ስንትን ውስጥ ናችሁ እንዴ አንዳንድ ቆሻሻ ጭንቅላት ያላችሁ ሰዎች አላችሁ ማን አባሽ ተከተኛለሽ ስሚኝ ያልኩሽ ተከተኛ አዳምጪኝ ያልኩሽ ዝተታም የሰው ባል ምትነጥቂ ለቃቃሚ ሁላ ማለት ነው እኔን እየተከተልሽ እኔ አልሰማሽም እንዲልቲ ማን ስሚኛለሽ እኔ ለእንዳንቺ አይነት ደንቆሮ አይደለም እኮ የምናገረው ስንትም የኔን እንትን ቁጭ ብለው በጉጉት የሚጠብቁ ልጆች አሉ ለነገ ህይወታቸው የሚጠቅማቸው መልእክት ማስተላለፋላቸው ማለት ነው ለእንዳንቺ ለባል ነጣቂም አይደለም ሀረብ ሀገር ላይ ተቀምጠሽ የሰው ባልና የሰው የማዳምሽን ባል የምትመኝ ሁላ ማለት ነው ስር እየተርመጠመጥሽ አትርመጥመጪ እኔ ጋር ኮመንት ላይ ማለት ነው ቆሻሻ ሁላ ማለት ነው ይሄ ቆሻሻ ላይፍ ያለሽ ሁላ ነሽ እዚህ የሰው ህይወት እየበጠበጥሽ የሰው ትዳር የምታመሰቃቂ ሰማሽኛ ሰማሽ ለእንዳንቺ አይነቱ ሌባ አለ ምን የማወራው ስንት ጨዋ ስርዓት ያላት ሴት አለች የራሷ አሮባት የሰው ታማስላለች አሉ የራሳችሁ አሮባችኋል የሰውን እየገባችሁ እንትን ተላላችሁ ወይ እንደኛ ልጅ ወልዳችሁ ተመስገን ብላችሁ ከልጆቻችሁ ጋር በፍቅር በደስታ በሰላም እየኖራችሁ ከዛ ደግሞ ወደ እንትን በተቀየራችሁ ማንነታችሁን ወደ ስራ ወደ ቢዝነስ አለ በቀየራችሁ ቁጭ ብላችሁ በኮመንት ብቻ አማርኛችሁ እንኳን የሆነ ያለ ነገር አማርኛ ስትጽፊ መጀመሪያ ስርዓት ያለው ጻፊ ከዛ በኋላ ለመስደርና ባንቺ ቤት ለማሸማረቅና ሞክርሽ ነገርኩሽ እኮ ፎቶዬን እንደዚህ ነው ያይሽኛል እንደዚህ ዘቅዝቀሽ ግሬን ወደ ላይ አድርገሽ ብትሰሪ ኤምንት ያክል ቼክ እንደማላረግሽ ነው ነገርሽ ምክንያቱም ሶሻል ሚዲያ ላይ ያለን ሰው አይቼ ገምግሜ ምን ብዬ ነው የገባውበት አለቀ አንዳንድ ሰው ስድብ ልብሳችሁ የሆነ ሰዎች አላችሁ አንዳንድ ሰዎች ደግሞ ስድብ ቆዳችንን እንኳን ምንም የማይመስለው ምንድነው ጥላይ ነገር ብለን ምናልፈው ስድብ አለ እንደዛ ነው እኛ ሚዲያ ላይ አንድ እንትን ብቻ ሰው ይወደኛል ሰው ያድንቀኛል ሰው እንዲያርገኛል ብቻ ነው ተቃራኒዎች ነው ሚዲያ ላይ ማለት እንደምትሰደቢ ሁሉ እንደምትመሰገኝ ማወቅ አለብሽ ስትመሰገኝ እንደምትረገጪ ማወቅ አለብሽ ቆዳ ቆረቆንዳ ለተሳዳቢዎች ማለት ነው ቆዳ ቆረቆንዳ ነገር ማለት ቁርበት ቲ ምን ትመስላለች
አብርሽ እኮ ትላንትና ከሩታ ጋር በጣም እንደ ልጅ ቦርቆ እንደ ልጅ ስቆ እንደ ልጅ ዘሎ እንደ ልጅ በቃ ደስተኛ ሆኖ ጠይቀው ሳይሆን ሳትጠይቀው እየሄደ የሚፈልገውን ነገር የሚያደርግላት ልጅ ነበር እኮ እንዴ። ወደኋላ እየተመለሰ እኮ ራሱን በገዛ እጁ እኮ ራሱን በራሱ ስትረስፉል ውስጥ እያስገባ ይሆናል። ወዳጅ መስለው ጠላት የሆኑ ሰዎችን እኮ ዛሬ እየወቀሰ ሊሆን ይችል ይሆናል። ይሄ ልጅ እንደዚህ ስትረስፉል የሆነው ጭንቅላቴን ጭንቀት ነው አለ። በቃ ጭንቀት ሆናችሁበት፣ ውጋት በሽታ ሆናችሁበት። ወይ አታድኑት ወይ አትርቁት። ሁለቱንም ፈልጋችሁ አይሆንም። ላለመራቅም ፈልጋችሁ ከሴቶቹ ጋርም እያባላችኋቸው ሊሆን አይችልም እንዴ። ሄርሜላን ተናገሯት። በቃ ሄርሜላ በቃ ሻቁሚ፣ አረጋጊው። ልጁ መጀመሪያ ወደ ራሱ ይመለስ። ኦኬ ልጁን በአሁኑ ሰዓት ላይ ምርጫው ሚስቱና ልጁ እኮ ልጅ እንተወቆይ በተቻለ መጠን እናድነው። እሷን ካጠገባችን አድርገን አንቺንም አሳጥተን እሱን ማሳጥተው እንደገና ሁለታችሁ ማጠገቡ ላይ ሆናችሁ እንዲሆናችሁ ከሆነ በፍጹም የሚሆን ነገር አይደለም። እንደ ቦርሳ ቡዜ ሄርሜላን አንከርፈሽ ትዞሪያለሽ፣ ዳኒን አንከርፈሽ ትዞሪያለሽ። ሩታና አብርሽ ደግሞ ላይ እንትን ላይሉ ተጣምረዋል። ምንም ብታረጊ አየሽ፣ ልጇን እንኳን ቼክ አላደረገችም። አብርሽን ነው የፈለገችው። እዚህ ጋር አብርሽን ነው ማዳን የፈለገችው። አብርሽ ላይ ራይዋ ላይ የተለጠፈው ልጄስ ብላ አልጠየቀችም። ከመጣሽበት ሰዓት ጊዜ ጀምሮ ልጁ የት እንዳረግሽው ማን ጋር እንዳረግሽው አናውቅም። ነገ ደግሞ ልጁ ሌላ ጥያቄ ይዞ ይመጣል እንዴ። በእናንተ ቤት ሩታን አገለላችሁ፣ ሩታን አባረራችሁ። ዶክተሯ ወይ ሌላ ወሬ ታወራለች ወይ አብርሽ ሌላ ወሬ ያወራል ብላችሁ ነበር። ደግነቱ ካሜራ ፊት ነው። ካሜራ አለ። ለካሜራን የተናገረው ቀና ብሎ ሳያችሁ ጀምሮ አቀርቀው እሱ ስራው ነው እያሸማቀቀው ያለው ወዳጄ፣ ስራው ነው አንገቱን እያስቀረቀረው ያለው፣ ስራው ነው ስትረስፉል እያስገባው ያለው። የብዙ ሰዎች እንዴ አሁን በቅርብ እንኳን እኮ ማነች ጽጉ ስትጠይቀው ቃለ መጠይቅ የሆነ ቦታ ላይ ስትጠይቅ ለአብርሽና ለሩታ ለአብርሽ ከሄርሜላና ከሩታ ማንን ትመርጭለት ስትባል እኮ ሩታ ነው እኮ ያለችው። ብዙዎች እኮ ናቸው ለሩታ ክብርና ለሩታ ፍቅር ያላቸው። እቺ ከኋላ የመጣችዋን እንዴት ነው ሄርሜላ ብላ ልትል የምትችለው እንዴ? ትንሽ እንዴት ነው ማሰብ ያቃታችሁ? ለምን አትተውትም ልጁን ከልጁ ጋር? ልጁን ተውት በቃ። ልጁን አቅፎ ይደግ፣ ቢያንስ ለልጁ እንኳን ይኑር። ተውት። ከልጁም በላይ ደግሞ መጀመሪያ እሱ መኖር አለበት። አንቺ ስትኖሪ ወይ እሱ ሲኖር ነው ለአንቺም የሚሆነው፣ እሱ ሲኖር ነው ለልጁም የሚሆነው። አለቀ። ወይ ተፋቱ ወይ ልጁን አድኑት። የምን ሁሌ ገመድ ጉተታ ማድረግ ነው? ጠቅማችሁ ላትጠቅሙት። አለቀ። ሁላችሁም ትጠየቁበታላችሁ። እንትን ህግ ጋር ናችሁ። ህግ ጋር ሄዳችሁ ምንም የፈጠራችሁት ነገር የለም። ህግ ያጣለናል፣ ህግ ምን ይለናል? ህጉ እንኳን ለሁለት እንድትባሉ አደረጋችሁ። አይደለም አብርሽ ማለት ነው። ህጉ ለሁለት እንድትባሉ እንኳን አደረጋችሁ። ዳንያውን በሱ ቤት እንደው ሰዎች እንዲወዱት እነዚህ የሚያወርሱት ሰዎች እንትን እንዲሉት ከቀድሞ ባለቤቱ እሱ የቀድሞ ሚስቴ አላለ፣ ከሚስቴ ጋርና ከልጄ ጋር አላለቀ። ለምንድን ነው አንዳንዴ የራሱን ህይወት ብቻ እንዲኖር ለሰው ልጅ ማንፈቅደው? አንድ ደግሞ በነገራችን ላይ ድራማ እያላችሁ የምታመጡት ነገር አሁን እኮ ሰው እየሆነ ያለው ነገር ነው። ወንዱ ወደ ሴት እየሆነ የሴት ስታይል የሴት እንደዚህ እያለ ጥፍር ቀለም ጥፍሩን እንደ አውሬ እንደሚመስል እያሳደገ እየሰካካ ሜካፕ እየተለቃለቁ ብዙዎች እኮ እንዲህ ያሉ ጌ የሆኑ ሰዎች እኮ ናቸው ያሉ። ሃይሚ ከዚህ ከሚኪ ጋር እየሰራሹ ያለሽው ነገር አያስማማኝም። እኔ ወደዳችሁም ጠላችሁም ይሄ በተዝረከረከ ሰዓት ላይ ደግሞ የተዝረከረከ ፕራንክ ትላላችሁ። ወንድ ልጅ ሴት ልጅ ጾታ እየቀየረ ባለበት ሰዓት፣ ሴት ልጅ ወደ ወንድ ጾታዋን እየቀየረች ባለችበት ሰዓት ላይ ትክክል ነው ብላችሁ እንዲነሽ ብላችሁ እንትናል። ሼም ይሁንባችሁ። አንዳንዴ ሪል የምታዩት ነገር አለ። ምንድን ነው የሚያስተምረው? እያየን እኮ ነው። ሚዲያውን እኮ ጌዎች የሞሉበት እኮ ነው። እያየን እኮ ነው እንዴ። ምንድነው ወንድ ልጅ እንደዚህ ለፕራንክ ነው ለድራማ ነው? አለቀ በቃ። ስንቴ ነው ወንድ ልጅ ጡት እየሰካ ቂጥ እየሰካ ሜካፕ ምናምን እየተለቀለቀ ፕራንክ ምትራ? አለቀ። ወደዛ ከጊዜው ጋር እንቀየር አብረን። ጌዎች ሚዲያውን ባጥለቀለቁበት ሰዓት ላይ ጌ አድርገሽ ልጁን ትስይዋለሽ። አይ ወጣ በሉና ከዛ ውስጥ ሌላ ስራ ስራው እጭ
ምን እንደምትሰሩና ምን ይሄን እኮ ብዙዎች እኮ ይስቃሉ። እኔ ከላይ ነው የማየው ውስጥ ገብቼ ሚኪ መሆኑን ብቻ ነው በጣም አስጠላችሁ ይወጣውት። ኮሜንት እንኳን ማስቀመጥ አልፈልግም ለእንደዚህ አይነት ነገር። ለሌሎች ኖርማል ነው አለቀ። ኖርማል ነው እንደፈለጋችሁ አድርጉ እንደማለት ነው። እንዲህ አይነት መልእክት ለኔ የሚታየኝ ማለት ነው። ሌላ ምንም መልእክት የለውም። ብዙዎች የእናታቸውን ቀሚስ እያለበሱ ከዚህ በፊት እኮ እንትና ብዙ ጦስ መጥቶበታል። ይሄ የሆነ ድራማ የሚሰራው ሴት ሆኖ የቡና ቤት ሴት ሆኖ ሜካፕ ሂውማን ሄር ቀሚስ ምናምን ተለቃልቆ ብዙ እኮ ጣጣ መጥቶበታል። ለማንም አያስተምርም እንደዚህ አይነት ትምህርት። ጊዜው አሁን ከጊዜው ጋር ነው። ድራማ ምን ቢሆን የሚሄደው ፕራንክ ምን ቢሆን ከጊዜው ጋር ነው የሚሄደው። ጊዜውን የሚመስል ድራማ ጊዜውን የሚመስል ፕራንክ እያወጣችሁ ራሳችሁን አታሰድቡ፣ አትሽለጥለጡ። እጭ ስንት የሚሰራ ስራ አለ። ይሄ ሴትን ተመልከቱት። አላዛር ምርጫ ከሶስቱ ከብቶች አንዷ ከብት ተመረጠችለትና የመረጣት ከብት ደግሞ ድልብ ከብት ናት። ደንበኛ የተቀለበች ክረምቱን ሁሉ ሳት ስግጥ ያደገች ለቤት ቁጭ ብላ የተቀለበች መሆኗን መቅላቷንና መወፈሯን ያስታውቃል። ቢጤውን ያለ ሰው የሚፈልገው ሆድና ሆዳችሁ ግን ከተገናኘ ለመኝታ ማትሆኑ አለቀ። እናትህ የራሷን ትዳር ፈታ ነው ያንተንም ትዳር እንድታፋታ። እሷ ሰይጣን አምልኮ የምታመልከው አምላክ የቤተሰቦቿ ጣጣ ለመሰለኝ እሱ ነው። ናራው ላይ ቁጭ ብሎ የራሷን ትዳር ፈታ፣ የኔን ትዳር ስለፈታው ልጅም ትዳር ፈቶ ሌላ መያዝ አለበት ወይ ሌላ ማግባት አለበት፣ ከዛ ላይችም ታገባለች እንዲያለች የምትሄደው እሱ ነው። የማይመስል ነገር ለሚስታት ትንገራታለህ። የማይጠቅም ነገር ሚዲያ ላይ የብዛችሁ እየመጣችሁ ዛት ትግማሙ። ቆሻሻ ሁላ ትልቁ ማይረባ ትንሹ ማይረባ ሁሉም አንድ አይነት። ይሄ ቆሻሻ ስራችሁ ትውልድ ካንቺ ምንድነው የሚማረው? ትውልድ ከናንተ ምንድነው የሚቀስመው? የህያብና የኤፋ እንትን ደህና ተቋጨ ብለን ስንል እቺ መርዝ ማቆሚያው የለም። ጽቡ ልጁ እያስፈራራት ይሆን የምር ፈልጋው ይሆን አይዶን ባናውቀው ያብን ከእንግዲህ አጠገቤ እንዳደርስ አልፈልግህም። መስራት ምን የምፈልገው ከሱ ጋር ነው አለች። በምን እንደሚያስፈራሯቸው አናውቅም። እኔ ሰው ስግጥ ብሎ ለምን እንደሚሰግጥ እንዴ? በርግጥ ያላሳየሽውን ቪዲዮ እንደዚህ ያልተንቀጠቀጥሽለትም አታሳየው ምናምን አልሽ። ራስሽን ካወቅሽ እኮ አሳይ። ለማንም አለቀ በቃ። ራሴን ማውቀው እኔ በኤአይ ዘመን ደግሞ ልሳቀቅ ልሸማቀቅ እንዴ? እዛው ይሳቀቅ ራሱ። በኤአይ ዘመን ያላረግሽውን አደረግሽ ብሎ ሴክስ እንዳደረጋችሁ ወንድና ሴት አገናኝቶ ቪዲዮ ሚክስ አድርጎ የሚያቀርብላችሁ ኤአይ አምነሽ በርግጥ ካደረግሽው ሊያሳቅቅሽ ሊያሸማቅሽ ይችላል። ራስሽን ካወቅሽው ግን የፈለግከውን አድርገህ ለምን በተለያየ ፖዚሽን አድርገህ ቪዲዮ ካሜራ አትፖስትም? ራሴን ማውቀው እኔ ነኝ አለቀ። የምን ስግጥ ግግምን ባስማት የቆመ ሰው እንዴ? ይሄን ያህል መርከስ ከዛም ጋር እግር ማንሳት ከዛም ጋር መላላስ። ሃይሚና ብሩክ ትላንትና ሚስቴ እርጉዝ ናት ፍቅረኛ ማቾች ነን፣ አሁን በፊት ጓደኛ ማቾች ነበርን፣ አሁን ግን አረገዘች ብለው ፕራንክ በሰሩት እንትና እንኳን ደስ ያላችሁ ኮንግራቹሌሽን ብሎ ሰው ገግሟል። እኔ እኮ ለዚህ ነው ሳትቀማመሱ ትዳር መግባታችሁ ወይ ብዬ የምለው። አድርገውትም ሊሆን ይችላል አይሆንም ይችላል አናውቅም። የሚኖሩት አንድ ቤት ውስጥ ነው። አንድ ቤት ውስጥ አንድ ሴትና አንድ ወንድ እየኖሩ ለብቻ ክላስ ቢኖራቸውም በድራማ መልክ በተለያየ በፕራንክ መልክ በተለያየ እንትና ከካሜራ ጀርባ ምን እንደሚሆኑ አናውቅም። አለቀ። ምን ደግሞ በዚህ ዘመን የ25 ዓመቷ ሙኒት የምትባለው ድንግልናዬን ወደኋላ መለስኩትኝ ብላ አስጠበቅኩት አሰፋው ቢሰፋም ቢጠብም ያው ለሆነ ነገር ሰው ለሚወጣበት ነገር መልሳ መነጋገሪያ ትሆናለች። ለስሙ ሙስሊም ናት ሐራም እያለች ሐራም ምንድነው? ይሄን እያደረግሽ ሐራም የለውም? ማህፀንሽን ማንም ሴት ስታየው ሐራም የለውም? ይሄ ሂውማን ሄር ጭንቅላታቸው ላይ ለጥፈው ፀጉር አይደለም ሂውማን ሄሩን ማንም ይው ጆሮሽን ስትሸፋፈኝ አንገትሽን ስትሸፋፈኝ ሐራም ነትን ትለቂያለሽ። በሂውማን ሄር ነው እንዴ እንትን የምትይው? ፀጉር አይታይምና በሂውማን ሄር ተሸፍኗል። ስለዚህ ኖርማል ነው፣ ችግር የለውም። ተደብቃችሁ እናንተን አስመሳይ እስልምናና አስመሳይ ክርስትናን ታሰድቡ እንደናንተ አይነት ሰው ነው ከእምነቱ ምንም የሌላችሁ